ፍቅር ባልሳሳት የመሰለኝ ቤቱ ሁለት ያደርሰኝ ጠፍቶክ ነው ወይስ እኔን ለማናደድ ነው? ኧረ አይደለም እርግጠኛ ለመሆን ብዬ ነው እንጂ አይመስለኝም። ሰው እንዴት ሁለት ጊዜ መቶ ይጠፋበታል? ግራም ያጋባ ሰፈር ቢሆን እሺ፣ ሆን ብለክ ማይሆን ጥያቄ ጠይቀክ እኔን ለማናደድ ነው እንጂ። ፍቅር እንደዛ ከመሰለሽ ይቅርታ እሺ። አሁን አትናደጂ። ምን እንደሚያናደኝ ታውቃለክ? ምንም ነገር ከራስ ጋር ነክ ስለማታደርግ ነው። ከዛ እኔን ካናደድከኝ በኋላ ይቅርታ ትላለህ። እሺ በቃ እናታዩ እርሹ። ባረሳውስ ምን አመጣለሁ? አንተን ከመውደድ ያስቀረኝ አውቃለሁ እኮ ለኔ ምን ያህል ቦታ እንዳለሽ። በቃ እሺ አሁን ግቢ። ምን ነው ቶሎ እንድገባ ፈለክ ነው ወይስ ምትሄድበት አለ? ኧረ የለም አስፋልት ጋር ቆሜ ጥሪ ጠብቄ ነው የምሄደው። የት ሄዳለሁ? ለማንኛውም ይሄንን እቃ በነገርኩ አድራሻ እንዳፍታ ተቀበልልኛለህ። ይሄ ደግሞ እዚህ ቀመጥ ወስደዋለሁ። እሺ ስለዚህ እዚህ ነው የምታድሪው? በቃ ዛሬ ብቻ ከተሻለ ትመለሳለህ፣ ካልሆነ ግን እዚሁ ያድራለሁ። እሺ ማን ነው? ማንን? ስንት ጊዜ ነው የምነግርህ ከሷ ጋር ያለህን ግንኙነት አቁም ብዬ ነው ወይስ ምንም አታመጣም ብለክ ነው የምታስበው? ኧረ አቁም ያለው ለምን እንደደወለች ራሱ አላቅም እኮ። አታቅም አይደለ? እኔን ስታይኝ በቀላሉ መሸወድ ሰው መስላለሁ? ለካስ እሷ ጋር ለመሄድ ነው እኔን ቶሎ ግቢ ግቢ የምትለኝ። ኧረ በፈጠረሽ ተይ። ለምንድን ነው በሆነው ባልሆነው ነገር የምታዞሪው? ከሷ ጋር ሌላ ግንኙነት ያለኝ እያስመሰልሽው እኮ ነው። እኔ ጋር እንደ እህቴ ነው ማየት እንደ ጓደኛዬ ነው ማየት የሚባል ነገር አይሰራም። ሲቀጥል ደግሞ አትመጥንህም። ከማንም ሱሰኛ ጋር እንድትሆን አልፈልግም። ለነገሩ የማደርገውን እኔ ያውቃለሁ። ምን ልታረጊ ነው ደግሞ? አይመለከትህም። ወይ ቢኒዬ ጭራሽ አቆላምጠሽ ነው የምትጠሪው? ቆይ ሀሳብሽ ምንድነው? ለምንድነው ከፍቅረኛ ያናት የማትወርጁ? እኔና ቢኒ ማለቴ ከቢኒያም ጋር ከወንድምና ከእህት በዘለለ በሌላ ነገር ተሳስበን አናውቅም። እንደማይመለከተኝ ከዚህ በፊት ነግሬሻለሁ። ሲቀጥል ደግሞ እህቱ ለመሆን ራሱ አትመጥኝውም። እሺ ፍቅረኛዬን ግን አትይ ለቀቅ አድርጊው። ነግሬሻለሁ። ኮኪ በጣም ይቅርታ። ስትደውይ አጋጣሚ አብረን ስለነበርን አይታው ነው። ችግር የለውም። ግን በእኔ በሱሰኛዋ ምክንያት ከዚህ በኋላ እንድትጣላ አልፈልግም። አሁን ሂድ። በሌላ የምታስብሽ እኮ እሷ የውስጥሽን ስለማታውቅ ነው። እሷ በላይኛው ገጽታሽ ነው የምታስብሽ። በምንም ብታስበኝ የሚለወጥ ነገር የለም። የኔ ህይወት እንደሆነ ሁልጊዜ ጨለማ ነው። ኮኪ እኔ አንቺን ስለተረዶሽ አይደል እሷ አብራታቱን እያለችኝ ሁላ ካንቺ ገንኩት። እኔ ደግሞ በዚህ ሁኔታ ሊሆነሽ ልተውሽ አልችልም። ምክንያቱም ብተውሽ ምን አይነት ህይወት ውስጥ እንደምትገቢ ደግሞ አውቃለሁ። የኔ ህይወት እኮ የተበላሸው ልክ እናቴ ስትሞት ነው። የእንጀራ አባቴ እንኳን እናቴ ያለች ልክ እንደ አባቴ እንከባከበኝ ነበር። ልክ እሷ ስትሞት ግን ወንድነቱን ተጠቅሞ ሊደፍረኝ ሲሞክር አምልጬ ከዛ ቤት ወጣ። ከዛ በኋላ ወንድሜን በመፈለግ በጣም ብዙ አመቶች ተቆጠሩ። እሱን ባለማግኘቴ ውስጥ የእናቴ ሀዘን ተጨምሮ መቋቋም ሲያቅተኝ ሱስ መደበቅን መረጥኩኝ። በዚህ ጊዜ ግን አንተ ባትኖርልኝ ኖሮ ከዚያ ባሰ ችግር ውስጥ ነበር ምገባ። አውቃለሁ። እኔም ካንቺ መራቅ ማልፈልገው ለዚህ ነው። ወንድምሽን እስክታገኙ አብሬሽ ልሆን ቃል ገብቼልሻለሁ። ለዛ ሁሌም ከጎንሽ ነው የምሆነው። ምንም እንዳታስቢ።
ይሄ ደግሞ ግዴታዬ ነው። አሁን አታልቅሽ። ኮኪ እንዳይደብርሽ ይሄን ዕቃ ሰጥቼ መጣሁ። እሺ አይደብረኝም፣ ደርሰና መቼስ እንባው ማይንሰር ስላሸነፈ የደስትስ መሆን አለበት። ብቻሽን ደስታውን ከምታከብሩ በጋራ ብናከብሩ ይሻላል ብዬ እኮ። ብቻዬን ልትወይ ትችላለህ? ወይ አልችልም። ብቻውን የበላ ብቻውን ይሞታል ሲባል አልሰማሽ? ብቻውም ደስታ ያከበረ ብቻው ይሞታል። እሺ ሰውዬ ስራ የለህም እንዴ? ስራዬ እኮ ይሄ ምኑ? ስራዬ የእንባ ጠባቂ ተቋም ነው የምሰራው እና የደስታም ይሁን የሀዘን ይሁን እንባ ካየን ዝም ብለን ማለፍ አንችልም። ተው እንጂ። ሲጀምር ዋነኛ ምክንያቶቹ እናንተ አይደላችሁ እንዴ? እነማን ግን? ሁሉም ወንድ በአንድ መፈረጅ ትንሽ አይከብድም? አንድ ስለሆናችሁ ነው። አባትሽም? አባቴማ አባቴ ነው። ለእናትሽ ግን ባለው። ሰውዬ ወይ ብቻዬን ተወኝ። ወይ አልችልም። የማይሰር ደጋፊ ተከፍታ እያየው ዝም ብሎ መተው። ይህ ሀዘን ወደ ደስታ ካልተቀየረ ትችሻለሽ። ምሽ ሰው ማውራት ስትፈልጊ ወይም ሲከፋሽ መደወል ትችያለሽ። ግን አለማውራት ከፈለግሽ ቤት ስትገቢ ስልክ ቁጥሩን ማጥፋት ትችያለሽ። ተስማማን አይደል? ቻው በቃ። ሄሎ ሉላ ነኝ። ሉላ አላወኩሽ። ሲከፋሽ ደውይልኝ ብለኸኝ ነበር። ሉላ አልቃሻዋ ነሽ? ምን ነው ዛሬ አስለቀሱሽ እንዴ? ኧረ አይደለም። እና ምን ፈልገሽ ደወልሽ እንዴ? የግድ አንተ ጋር ለመደወል ማልቀስ አለብኝ? አዎ ብታለቅሽ ይመረጣል። እሺ በቃ ሌላ ቀን ሳለቅስ እደውልልሃለሁ። አሁንማ እንዴ ደወልሽ እኮ። ምን ልታዘዝ? የሚመች ከሆነ እንድንገናኝ ነበር። አረ እችላለሁ። ምን መሄጃ አለኝ? አሁን የት ነሽ? የወላምባ ፍቅረኛ ሲት ስላረገብሽ አይደለም። እና መታለለኝ ያናደደኝ የሚለኝን ነገር በሙሉ እንደሞኛ ምኝ መቀበሌን ያስለቀሰኝ። ምን ያስቃል? ይሄ ሁላ ዙሪያ ጥምጥም በወንድ አይደለም ያለቀስኩት ለማለት ነው። እመኝ በወንድ ነው ያለቀሽው። ግን ከዚህ በኋላ በሰው ላለማልቀስ ሞክሪ እሺ። እንደ መናገሩ ቀላል ይመስልሃል? እንደውም ከመናገሩ በላይ ቀላል ነው እንጂ። እንዴት? ሰዎች ሲከዱሽ ለምን እንደምታዝኝ ታውቂያለሽ? ምክንያቱም ደስታችን በእነሱ ስለመሰረት ነው። እውነተኛ ደስታ ደግሞ የሚገኘው ከራስ እኮ ነው። እና እውነተኛ ደስታ ከራስ የሚገኝ እኮ ነው። አንተ ለምን ሲከፋሽ ደውይልኝ አልከኝ? ለጊዜው በራስ መደሰት ስላለመደብሽ ይሆናል። እየሰደብከኝ አይደለማ? እውነታውን እንደ ስድብ የሚቆጥር ሰው ከሆንሽ ስድብ ነው። አልገባኝም። ገና ብዙ ጊዜ ስላለን በደንብ ይገባሻል። መቼስ እኔም ፕራንክ ለማድረግ ነው እንደሚያነብሰው የምትሆኝ። መታሃል እንዴ? አላየሁም ነበር። አረ ያለ ፕሮግራም ያታስቂኝ ማለት በእኔ ማንበብ ነው እየተገረምክ ያለው? ለምን አልገረምም? ሰው ያደርገውም የማሰበውን ነገር ሲያደርግ እንዴት አልገረምም? ለማንበብ የሚጋብዝ ነገር አይደለም። እኔ አንተ እንኳን አታነብም? አነባለሁ። እንቅልፌ እስኪወስደኝ ድረስ አነባለሁ። ባይዘዌ ማን ዲያሪ ነው? በጣም ደስ ይላል። ተመስጬ ነው እያነበብኩ የነበረው። ሩት ነች ያስቀመጠችው። የሷ ነው ማለት ነው? ኧረ እሷ እንደዚህ አይነት ነገር አይመቻትም። ምናልባት የጓደኛ ሊሆን ይችላል። ለማንኛውም በጣም ስለደበረሽ ስራ የመስራት ሞራል የለኝም። ይልቅ ፈታ እንድትይ ነው የምፈልገው። ለዛ የት እንሂድ? እኔ መጠጣት ነው ሙዴ። ውጭ ከሆነ አይሆንም። ደግሞ ሩት ደውላ ሌላ ጸብ ነው የሚነሳው። ባይሆን ጓደኛዋ አሟት እሷ ጓደኛዋ ጋር ስለሆነች ቤት መሆን እንችላለን። ለዛ ቤት አምጥተን ፏ ማለት እንችላለን።
ፒስ እዚህ ሆነን ብትደውል ምን ብትል ምንም አያሳስብም። እኔ እኮ ካልተዋጠላት ቪዲዮ ኮል የምትለው ነገር እኮ ነው የሚገርመኝ። እኔ እንደዚህ አይነት ነገር አልወድም። እኔም ማለት አልፈልግም፣ ያ ሰውም እንዲለኝ አልፈልግም። ይሄ እኮ ማለት አለመተማመን ነው። እኔ ሩት ምንም ብትለኝ አንድም ቀን ምንም ብያት አላውቅም። ለቃሏና ለእምነቷ ምን ያህል ታማኝ እንደሆነች አውቃለሁ። እኔን ላታምን የምችለው እኔና አንቺ ካለን ቀረቤታ አንጻር ነው። እንግዲህ እኔም አንተ ምንም እንደሌለን ነግረናታል። ማመን አለማመን ደግሞ የሷ ፋንታ ነው። ደወለች። ወይ ፍቅር እቃውን አቀበልክልኝ? አዎ ቆየው። ታዲያ አቀበልኩ ብለህ አትነግረኝም እንዴ? ልደውልልሽ ስል እኮ ጥሪ ሲገባልኝ በዛው ረስቼው ነው። ይሁን እሺ። አሁን የት ነህ? መች? አሁን ሳሪስ አካባቢ ቆሜያለሁ። እሺ። ለማንኛውም ጓደኛዬ ስላልተሻላት እዚህ ነው የማድረው። እሺ ፍቅር፣ በኋላ እደውልልሃለሁ። እሺ ቻው። ዛሬ በነፃነት ነው የምንጠጣው። እዛ ነው ማድረው አለች። እሺ አሁን ቢራውን አምጣው። እሺ ይዤው መጣሁ፣ እንዳይደብርሽ። ዛሬ በጣም ደስ የሚል ቀን ነበር ያሳለፍነው። አመሰግናለሁ። ከዚህ በኋላ ተደጋጋሚ ስለምንገናኝ ይበልጥ ደስ ይልሻል ማለት ነው ይመስለኛል። ነገ የምትሄጂበት ቦታ አለ እንዴ? የለኝም። በቃሽ፣ ቤት እንሄዳለን። ማለት የማን ቤት? የኔ ቤት ነው። ምን ነው? አይ ፍጥነት ገርሞኝ ነው። አይ ሴቶች በቃ የወንድ ቤት ስትሄዱ በሰላም እንደማትወጡ ነው የሚገባችሁ። እና ምንም አያደርግ ከሆነ መጀመሪያ ለምን ቤቱ ይቀጥራታል? ቤቴን እንድታጸጂ ሊሆን ይችላል። ምን? ኧረ እኔ ስቀልድ ነው። ነገ ማንችስተር ከክሪስታል ፓላስ ስላለ አብረን እንድናይ ስለፈለኩ። ለካ ማንቺ ጨዋታለሁ ነገ። አዎ ምን ነው ረስተሽው ነው? በቃሽ፣ እንደዛ ከሆነ ደስ ይለኛል። እመጣና አብረን እናያለን። ቢስ በቃ ግቢ። ቻው። እሺ ቤቴ ይቺን ትመስላለች። እኔ ግን ግራ የገባኝ ነገር ብቻህን ነው የምትኖረው ወይስ ሰው አለ? ብቻዬን ነው የምኖረው። እንደዚህ አልጠበቅኩም ነበር። ለዛ ነው የጠየኩ። ያው ከአባቴ ጋር ነበር የምኖረው። እሱ ሲያርፍ ብቻዬን መኖር ጀመርኩ። ህይወት እንግዲህ ብቻዬን እየቀጠልኩ። እንደዛ በላ። እኔማ እኮ እንዴት ሊሆን ቻለ ይሄ የሚያክል ቤት ብዬ ነው የጠየኩ። ለማንኛውም ዛሬ የምናሸንፍ ይመስልሻል? እንዴ ምን ጥያቄ አለው? ካሸነፍን የፈለግሽውን ነው የምጋብዝሽ። በቀላሉ መለቅ መስሎ ነው? ቀላል ይሁን ከባድ ይሁን ችግር የለውም። ቀንደኛ ሴት ደጋፊው ከስንት አንዴ ነው የሚገኘው። ግን እንዴት የማንቺ ደጋፊ ልትሆን ይቻልሽ? ቺት ያደረገብኝ ፍቅረኛ የቀንደኛ የማንቺ ደጋፊ ነበር እና እሱ ሲያብሬው ያለው በዛው የማንቺ ፍቅር አድሮብኝ ቀረ። ምናልባት የማንቺ ፍቅር ከሱ ፍቅር አስበልጠሽ ሊሆን ይችላል ቺት ያደረገብሽ። ሂድ ወደዛ። ችግር Well, I'm thinking, what do you do if you're Mateta? Whistle goes, he steps up again and goes the opposite way and drills it into the bottom right-hand corner. Much better taken penalty from Jean-Philippe Mateta. So this is out to the right-hand side, which is taken short. Shot comes in, Manchester United are ahead. Mason Mount, short free kick from Bruno Fernandes, rattled home in at the near post by Mason Mount. The manager said he was a goal threat, and Mason Mount proves it. Beats Henderson.
ቆይ ግን በዚህ ፍጥነት እንዴት ሊሆን ቻለ? ምን አስነክተኸኝ ነው? መጀመሪያም እኮ ነግሬሽ ነበር አልሰማሽም እንጂ አጫዋችሽ እንደሆንኩ ብዙ ጊዜ ነግሬሻለሁ። እኔ ግን እየወደድኩህ ነው መሰለኝ። እኔም ሳልልሽ አልቀርም። በእውነት ግን አንተ እንዳግመኛ ካጣሁኝ የሆነ የምሞት ነገር ነው የሚመስለኝ። ካልሞትኩ በስተቀር እኮ መቼም አትሞት። እረፍ፣ ስለሞት አታውራ። እሺ በቃ እናት ምን ሆነሻል? አረ ምንም አልሆንኩም። ምን ነው? ፊትሽ እኮ ልክ አይደለም። የተፈጠረ ነገር አለ እንዴ? አይ ያን ያክል አሳሳቢ አይደለም። ችግር የለውም እኮ ንገሪኝ፣ ምን ተፈጥሮ? ከዚህ በፊት የሆነ ችግር አጋጥሞኝ ከሆነ ጓደኛ 15 ሺህ ብር ተበድሬ ነበር። ከዛን አሁን እናቴ ሆስፒታል ናት ያለችው እና ብሩ እስከ ነገ ያስፈልገኛል ብሎኝ ጨንቆኝ ነው። በቃ አትጨነቂ፣ የሆነ መንገድ እንፈጥራለን። አይ አንተ ምን እንዳትጨናነቅ፣ እኔ በራሴ መንገድ እፈታዋለሁ። የራሴ የሚባል ችግር እኮ የለም። ከዚህ በኋላ እኮ ሁሉም ችግር የጋራ ነው። የሆነ መንገድ እፈጥራለሁ፣ አንቺ ብቻ ተረጋጊ። እንዴ አንተ ከየት ታመጣለህ? ምንም አይነት ተቀማጭ ገንዘብ እንደሌለክ ደግሞ እኮ አውቃለሁ። የሆነ መፍትሄ አላጣምሽ፣ አንቺ ብቻ ተረጋጊ፣ አትጨናነቂ። አሁንም ወጥረሽ እያነበብሽ ነው? መቼም ከግድግዳ ጋር ተባጥጬ አልጠብቅህ። አሁንማ ኢንዲያር እኔም እንዳነበው ልታረጊኝ አድርጎት ነው አታነበውም እንጂ። ለእኔ ችግሩ አለማንበቤ ሳይሆን ተመችቶኝ እያነበብኩ ሳልጨርሰው ሩት ልውሰደው ብትለኝስ? እንዴ እውነትህን እኮ ነው። አንተ ጋር ይቀመጥ ነው ወይስ ወስደዋለሁ ነው ያለች? ይቀመጥ ብላ ዝም ብላን አስቀመጠችው። እንዳልከው ሳልጨርሰው እንደዛ እንዳትል ብዬ ነው። ካለችማ ምንም ማድረግ አንችልም። ከዛ ይልቅ ቶሎ ቶሎ ማንበብ ነው። ማለቴ ዛሬ ሳይሆን ነገ ማለት ነው። ነገ ብትወስደውስ? እንዳትወስዱ የሆነ መላ ፈጥራለሁ። እንደዛ ከሆነ ደስ ይለኛል። ይልቅ አሁን እሱን አስቀምጪና ወደ ፕሮግራማች። እሺ ይቺን ኩኪ ካነሰ ጨምራለሽ። እንደ ልብሽ ጠጭ። ፈታ እንድትይ ብቻ ነው የምፈልገው። ሚላንተ እኔማ በጣም ዘና እያልኩ። እኔ እኮ ሁሌ እንዲህ እንድስቂልኝ ነው የምፈልገው፣ ግን አይሆንም። እኔ ሁሌ እንደከፋኝ ነው። ለምን ይከፋል? የኔ ህይወት እኮ በቃ የታወቀ ነው። እኔ ስሳክር ብቻ ነው ደስተኛ መሆኑ እንጂ ከዛ ውጭ መቼም አይሆን። እንደዛ አትበይ። እኔ ከአንቺ ጋር ሆኜ ለዛውም ሩት ብትሰማ ምን እንደሚፈጠር እያወቅኩኝ ከአንቺ ጋር መሆኑ አንቺ ደስተኛ እንድትሆኝና ለአንቺ የተለየ ቦታ ስላለኝ ነው። ግን አንቺ ደስተኛ ሳትሆኝ ስትቀሪ እኔ በጣም ይከፋኛል። እኔ ደግሞ ያንተ ነገር ከአቅሜ በላይ የሆነብኝ ነው ያለው። ለእኔ ያለ ቦታ፣ ለእኔ ያለ ጭንቀት፣ እኔ ለማስደሰት የምታደርገው ነገር በሙሉ ለአንተ ያለኝን ቦታ እየጨመረ ነው ያለው። በቃ እኔ ግን ደስተኛ ማሉ ነው። የወንድሜም ጉዳይ ነው። በዛ ላይ ደግሞ አንተም አለ ማለት አልገባኝም።
እኔ ለአንተ ያለኝ ቦታ ከገደብ አልፎ በቃ ወደ ፍቅር ተቀይሯል። አንተም ማፍቀሬ በዛ ላይ አንተ የኔ እንደማትሆን ሳቅ ደግሞ ደስታዬ ከኔ እያረቀ ይሄዳል። አውቃለሁ እኮ እንደምታፈቅር። ምን እስከ ዛሬ እያወክ ነው እንዳላወክ ይሆንካ? ሁሌም ግራ የሚገባኝ ነገር ከሩት ጋር ብዙ ጊዜ ለመለያየት አስብና ግን ይከብደኛል። እሷን መተው ለምን እንደሚከብደኝ አላውቅም። ለአንቺ ግን እውነቱን ስነግርሽ እንደ እህትነት አይነት ስሜት አይደለም የሚሰማኝ። ብቻ ውስጤን ማዳመጥ አቅቶኛል። ግድ የለም ረጋ ብለህ አዳምጠው። ኧረ ተመስገን ነው። እኔማ እንደ ትላንት አኳኋኔ ምንድንም አልመሰለኝም ነበር። እኔ እኮ ከጅምሩም ነገርሽ ነበር መድኃኒቱ ሰጂው ብዬ፣ አንቺ እምቢ ብለሽ ነው እንጂ። እኔ እኮ መድኃኒት ላለመውሰድ ነበረ። አሁንስ ቢሆን መች ቀረልሽ? እና ዛሬ ትወጫለሽ ማለት ነው? አዎ እወጣለሁ። ቀጠሮዬን ሰርዤው ነበር። ስለተሻለኝ ግን አሁን እወጣለሁ። አይ አሪፍ በቃ። እኔም ቢኒ ከትላንትና ከማታ ጀምሮ እየሰራልኝ አልነበረም ስልኩ። ስለዚህ ሄጄ ቤት ሊያው መብራት ጠፍቶ ወይ ስልኩ ዘግቶበት ሊሆን ይችላል። ምን አቅለታለሁ? ሌላ ጊዜ ስልኩ ሲዘጋበት በሌላ ሰው ስልክ ይደውልልኝ ነበር። በቃ እንዳልሽው ቤቱ ሄደሽ ማየት ነው። ማለት ምንድን ነው የተፈጠረው? የምር አድርገነው ነው ኩኪ? ማለት ምንም ነገር አላስታውስም ይፈልክ ነው? አዎ እኔ ምንም አላስታውስም። እየጠጣ እንደነበረ ብቻ ነው ማስታወስ። እሱማ ነበር፣ ግን ሁለታችንም ውስጣችን አፍናኝ የነበረውን ነገር ተናገረንና ነገሮች እንዳለ ተለወጡ። አፍነን? ስለምን ስሜት ነው የምታወሪው? ቢኒ አሁን ምንም ነገር ብትል ውስጣችን ያለውን ስሜት አንዴ ሁለታችንም ተነጋግረናል። አንተ ለማስታወስ ቢከብድህ ውስጥ ሚስጥር ብላ ያስካቸውን ነገሮች በሙሉ ይነገርክ። ምን? ቆይ ግን አፈቅርሃለሁ ብለሽኛል ወይስ በህልሜ ነው? አዎ ከዛም አንተ ያወክ እንዳላወክ እንደምትሆን ነገርክ። እሱም ብቻ ሳይሆን በጣም ብዙ ነገር ነው ነገርክ። ተውሻ ሊሊ እንደዚህ ለአንዳንድ ነገር ካነሰሽ ብዬ 5 ሺህ ብር ጨምሬልሻለሁ። ይሄ ሁላ ብር ከየት አምጥተህ ነው? ተበድረህ ነዋ? ዋናው ነገር ይሄ አይደለም የሚያሳስበው። ባይሆን ቶሎ ድረሽለት እሺ? እንዴት በጠዋት መጣሽ? ናፍቀኸኝ ነው? አንተ አልናፈኩህም? ቲቪው የት ሄዶ ነው? ቲቪውን ሸጠክ ነው ገንዘቡን የሰጠኸኝ? ቆይ ለምንድን ነው እንደዚህ የምትሆንልኝ? ማን ስለሆንኩ ነው እንደዚህ የምታፈቅረኝ? እኔ እኮ በዚህን ያክል ልክ ተፈቅሬ አላውቅም። ግን አንተ ከመሬት አንስተክ ንግስት አደረግከኝ። እውነቱን ለመናገር በዚህ ሰዓት ላይ እንደኔ ደስተኛ ሰው ራሱ ያለ አይመስለኝም።
ግን ዝም ብዬ ውስጤን ሳዳምጠው ፍርሃት ይለኛል። የሆነ የማጣት አይነት ስሜት ይሰማኛል። ዝም ብሎ ነው አይደል እንደዚህ አይነት ስሜት እየተሰማኛል? አላጣህም አይደል? እናቴ በፍጹም አታጭኝም። እኔ እኮ ካንቺ ውጪ ማንም የለኝም። የእህቴን ነገር እንደምታውቂው ነው። አገኛታለሁ በሚል ተስፋ ነው ያለሁት እና በአንቺ ፍቅር ብቻ ነው ያለሁት እና እንደዚህ እያልሽ ራስሽን አታስጨንቂሽ። ስንት ጊዜ ነው የምነግርህ ከሷ ጋር ያለህን ግንኙነት አቁም ብዬ ነው ወይስ ምንም አታመጣም ብለክ ነው የምታስበው? ኧረ አቁም ያለው ለምን እንደደወለች ራሱ አላውቅም እኮ። አታውቅም አይደለ? እኔ ስታይኝ በቀላሉ መሸወድ ሰው መስላለሁ? ለካስ እሷ ጋር ለመሄድ ነው እኔን ቶሎ ግቢ የምትለኝ። ኧረ በፈጠረሽ ተይ። ለምንድን ነው በሆነ ባልሆነው ነገር የምታዞሪው? ከሷ ጋር ሌላ ግንኙነት ያለኝ እያስመሰልሽው እኮ ነው። እኔ ጋር እንደ እህቴ ነው ማየት እንደ ጓደኛዬ ነው ማየት የሚባል ነገር አይሰራም። ወይኔ ሩት ሰው ለኔ ይማግጥብኛል። እኔ ሲጀመር ቤስት ፍሬንድ ያለው ሰው አላምን። እኔም እኮ የታውቆኝ ነበር አብራችሁ አትሆኑ ስለ ነበረው። ለካስ እሱ እሷን ከኔ ያስበልጧል። አረ እንኳን ቀረብሽ ጓደኛዬ። ሲጀመር እሱ ላንቺ አይመጥንሽም። እሱን ለመርሳት መሞከር ነው። አረ እባክሽ እንደዚህ አድርጎኝማ በጭራሽ አለቃቸውም። ሲጀመር ለሷን በተደጋጋሚ ነግሬያት ነበር አብረሻው አትሁኝ ብዬ። ምንም አታመጣም ብላ ነው እንደዚህ ሆነችብኝ። ለዚህ ደግሞ የእጇን ታገኛታለች። እንዴ ጓደኛዬ በቀል እያሰብሽ ባልሆነ። ነገርኩሽ እኮ ሁለቱም ተጫውተውብኛል። ለዚህ ደግሞ የእጃቸውን ያገኛሉ። መቼም አልተዋቸውም።
ማሬ ግን እንደናፍቀኝ ታውቃለህ? ምንድን ነው? አንተም ማግባት። ቆይ አንተ ሳናፈቀ? ናፍቆኛል። ግን ምን? እህቴን ለአንዴና ለመጨረሻ ጊዜ ፈልጌ ማግኘት አለብኝ። እኔም ብታገኛት ምኞቴ ነው። ግን ይህን ሁላ ጊዜ ስትፈልጋት ነበር፣ ግን አላገኘሃትም። እሱስ ልክ ነሽ፣ ግን ለአንዴና ለመጨረሻ ጊዜ ልፈልጋት ወስኛለሁ። እሺ፣ ግን በዚህኛው እኔም አብሬ ነው የምፈልጋት። እሺ፣ ደስ ይለኛል። እሺ፣ ግን እኮ ስለ እህትህ ምንም ነገር አላውቅም። እኔም ከስሟና በፊት ከምትኖርበት ቦታ ውጭ ምንም የማውቀው ነገር እኮ የለም። ቆይ ስሟ ማን ነው? የትስ ነበር የምትኖረው? ስሟ ኮኪ በላይ ነው። ለመጨረሻ ጊዜ ስንለያይ ትኖር የነበረው አዳማ ነበር። ኮኪ በላይ? ከአንተ ጋር በአባት ትለያያላችሁ ማለት ነው? አዎ፣ እሷን ትቶ እኔን ወደዚህ ወደ አዲስ አበባ ያመጣኝ አባቴ ነው። ታውቂያለሽ፣ ስንለያይ እኮ ቃል ገብቼለት ነበር ምንም ብፈጠር ተለያይተን እንደማንቀር፣ ትልቅ ስንሆን በድጋሚ መጥቼ እንደማገኛት፣ አንድ ቀን ይመጣል የሚል ተስፋ ሰጥቻት ነበር። ይኸው እስካሁን እኔም ቃሌ ማክበር አልቻልኩም። ምን ወንድሜ? ኮኪ ኮኪ ስማሙል ኮኪ 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 ትሰማኛለህ? ነገ ሂደን ትመጣለች። ዲያሪውና ፋይሉን እንድትሰጣት። ለአንተና ለዛች ሱሰኛ ደግሞ ትንሽ ጊዜ ብቻ ስጡኝ እሺ? ዋጋችሁን ነው የምሰጣችሁ። እንዴ ኮኪ ነቃሽ? ቆይ ምን ሆኜ ነበር? እኔ እንጃ። ዲያሪውን ይዘሽ ራስሽን ስታሽ ነው ያገኘሁሽ። ዲያሪ? ይሄ ነገር እውነት ነው እንዴ? ምኑ? ወንድሜ በሕይወት አለ ማለት? ይሄ ዲያሪ የሚያወራው ስለ ወንድሜ ነው። ጠፍቼበት እንጂ ረስቶኝ አልነበረም። ቢኒ ወንድሜ በሕይወት አለ። ቆይ በምን አወቅሽ? ይሄ ዲያሪ የሚያወራው ስለ ወንድሜ ነው። ፈጣሪም ወንድሜ እንዲያገኘው አስቦ ነው ይህን እንዳነባ ያደረገኝ። የምርሽ ነው? አዎ፣ ማመን አቅቶኝ ነበር ራሴን የሳትኩት። ቢኒ ምን አይነት ስሜት እየተሰማኝ እንደሆነ ማወቅ አልችልም። እውነት በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። እንኳን ደስ አለሽ።
ደህና ነህ? ለምንድን ነው ስደውል የማታነሳው? ቆይ ይሄ ደግሞ ምንድን ነው? ምን እያየሽው ትጠይቂኛለሽ? ቢራ ነዋ። ቀሽም ደግሞ ስልኩን የገዛሁት እኮ ስፈልግ ልዘጋው ስፈልግ ላላነሳ ነው። እንዴ ምን አድርጌክ ነው እንደዚህ የምትሆንብኝ? ሴትዮ የመጣሽው ለጭቅጭቅ ነው? ኧረ አይደለም፣ ግራ ገብቶኝ ነው። ትንሽ እንኳን የምታዝንልኝ ከሆነ ምን ሆነክ እንደዚህ እንደሆንክ ንገረኝ። የምታዝንልኝ ከሆነ እኔ በዚህ ሰዓት ማዝነው ለራሴ ብቻ ነው። ጭራሽ ላንቺ ልዘን እንዴ? እንዴ ቆይ አልገባኝም። ስለኔ የሰማኸው ነገር አለ እንዴ? ምን ነው ያረግሽው ነገር አለ እንዴ? ኧረ የለም። እና ከሌለ እንዴት ይጠየቃል እንደዚህ ተብሎ? እና እንደዚህ ስትሆንብኝ ምን ልበል? ግራ ገብቶኝ እኮ ነው። ምንም አትበይልኝ። ከቻልሽ ከቤት ውጭ። ምን? እዚህ ለምን እንደቀጠልኩ ታውቃለህ? አንተን ከማግኘቴ በፊት ለመጀመሪያ ጊዜ ያለቀስኩበት ቦታ ስለሆነ ነው። በአንተ ምክንያት ነበረ ማልቀስ ያቆምኩት። ሀዘን እንዳለ እስክረሳ ድረስ ፍጹም ደስተኛ ያደረከኝ አንተ ነበርክ። ግን ምን ያደርጋል፣ ሁሌ ደስተኛ መሆን ለኔ አልተፈቀደም። አንተንም ምክንያቱም በማላውቀው ምክንያት አጣሁክ። ዛሬ አላለቅስም፣ ምክንያቱም በአንተ ካጣሁት በላይ ያገኘሁት ነገር በጣም ብዙ ነው። ለዚህ ደግሞ ከልብ ያመሰግናለሁ። ብቻዬን ልትወኝ ትችላለህ? ወይ አልችልም። ብቻውን የበላ ብቻውን ይሞታል ሲባል አልሰማሽ? ብቻውም ደስታ ያከበረ ብቻው ይሞታል። እሺ ሰውዬ ስራ የለህም እንዴ? ስራዬ እኮ ነው። ምኑ? ስራዬ የእንባ ጠባቂ ተቋም ነው የምሰራው እና የደስታም ይሁን የሀዘን ይሁን እንባ ካየን ዝም ብለን ማለፍ አንችልም። እንዴ ምን አድርጌክ ነው እንደዚህ የምትሆንብኝ? ሴትዮ የመጣሽው ለጭቅጭቅ ነው? ኧረ አይደለም፣ ግራ ገብቶኝ ነው። ትንሽ እንኳን የምታዝንልኝ ከሆነ ምን ሆነክ እንደዚህ እንደሆንክ ንገረኝ። የምታዝንልኝ ከሆነ እኔ በዚህ ሰዓት ማዝነው ለራሴ ብቻ ነው። ጭራሽ ላንቺ ልዘን እንዴ? እንዴ ቆይ አልገባኝም። ስለኔ የሰማኸው ነገር አለ እንዴ? ምን ነው ያረግሽው ነገር አለ እንዴ? ኧረ የለም። እና ከሌለ እንዴት ይጠየቃል እንደዚህ ተብሎ? እና እንደዚህ ስትሆንብኝ ምን ልበል? ግራ ገብቶኝ እኮ ነው።
ቆይ ለምንድን ነው የገፋኸኝ? አንተ ስለተውከኝ እኔ ሌላ ሰው መሆን የምችል መስሎክ ነው? እኔ እኮ አንተን ያፈቀርኩት የችግርክ ሰዓት ላይ ልሸሻ አይደለም። በችግሬ ሰዓት ያራከኝን አንተ እንዴት ነው መራቅ የምችል? ከአንተ ጋር የማሳልፋት እያንዳንዷ ሴኮንድ ለእኔ ምን ያክል የህይወት ስንቅ እንደሆነች ብታውቅ ኖሮ አትሸሸኝም ነበር። አንተ ብትሆን ትሸሸኝ ነበር? ታዲያ አንተ ማታደርገውን ነገር እኔ እንዳደርግ ለምን ትፈርድብኛለህ? እናቴ ስላቃተኝ ለመኖር ከአንድ ወር ያነሰ ጊዜ ነው ያለኝ እና አብረን ሆነን ጊዜሽን እንዳላባክነው ስለፈራው። ስለምን ጊዜ ነው የምታወራው? የኔ አንድ ወር ነው በአንተ የሚባክነው? የኔ ህይወት እኮ አንተን ከማግኘት አንድ ወር በፊት እኮ ይባከነ ነበር። ሁሉም ነገር የሆነው እኮ ባንተ ነው። እሺ አጥፍቻለሁ፣ በጣም ይቅርታ። ይቅርታ እንድትለኝ እኮ አይደለም፣ ምን ያክል እንዳፈቀርኩ እንድትረዳኝ ብዬ ነው። ደግሞ ካስጨነቅኩ በጣም ይቅርታ። በቃ እንዴ ኮኪ ምን ሆነሽ ነው? ወንድሜን ገና አገኘሁት ብዬ ሳስብ ወንድሜን ገና ሳላገኘው ላጣው ማለት አልገባኝም። ዳሪውን እያነበብኩ ወንድሜ ታሞ ለመሞት አንድ ወር ጊዜ ብቻ እንደቀረው አነበብኩኝ። ምን? ቆይ ከዛስ ወንድምሽ ዳነ ሞተ? አላውቅም። የማንበብ አቅሙን አጣ። የምር ዶክተሮች እንዳሉት ከሆነ እስካሁን በህይወት የለም ማለት ነው። እኔ ይህንን ማመን አልችልም። ወንድሜ እንደናፈቅኩት ሳላየው መሞት በጣም ይከብደኛል። እኔ ይህን አልችልም። አይዞሽ በቃ ተረጋጊ። በኋላ ደውይለትና ዲያሪውና ፋይሉን ተቀበያዋለሽ። ይሰጠኛል አይደል? ቴክስቱን አልመለሰም ስላልሽኝ ነው እኮ። እሱ እንደዛ ካደረገ ወንድ ነው። ከዛ እኔ እግሬ ስር ተደፍቶ እንዲለምነኝ ነው የማደርገው። እኔ ቢያንስ ይቅርታ ይልሻል ብዬ ጠብቄ ነበር። ቢለኝስ ይቅርታ ላደርግለት? ከዚህ በኋላ እኮ እኔና እሱ ጠላት ነን። ስለዚህ የጠላት ደግሞ ውድቀት እንጂ ደስታ አይታሰብም። ሄሎ ቾምቤ፣ ስደውልልህ እኮ ስልክ አልሰራም አለኝ። ለማንኛውም የደወልኩልህ አንድ የጠገበና አንድ የምትወገዳለች። ስለ ክፍያው አታስብሽ፣ እኔ መረጃ ሰጥሃለሁ። እሺ እደውልልሃለሁ። ጓደኛዬ የምርሽ ነው ወይስ እየቀለድሽ ነው? ለምን እቀልዳለሁ? እስከዛሬ እኮ በህይወት የቀለዱት እነሱ ናቸው። እኔ እኮ ለቃሌ ታማኝ ነበርኩ። እሱ ግን በፍቅሬና አምኜ በሰጠሁት ልብ የቀለደብኝ። ከዚህ በኋላ እሷን አጥቶ ዘላለም ሲሰቃይ ማየት ነው የምፈልገው። ከመቼ ጀምሮ ነው እንደዚህ ጨካኝ ሆንሽው? ንጹህ ውሃ ሰጥቻቸው የደፈረሰ አድርገው የሚሰጡኝ ከሆነ አይደለም ጨካኝ ሌላም ነገር ሊሆን ይችላል። ደግሞ የሚስጥር አንቺ ብቻ ስለምታውቂ በሁለታችሁ መካከል ይቆይ። እኔ ለማን አወራዋለሁ? ታይ ነው ያልኩሽ። ልክ ነሽ፣ ተዋለሁ። ግን ይሄን ካደረኩ በኋላ ነው። ወይ ወንድሜ አይሞትም፣ ይድናል አይደለ? እሱን እኔ በምን አውቃለሁ? እሱማ አታውቅም። ግን እየተሰማኝ ያለው ወንድሜ እንደማይሞት ነው። ይሞታል ያሉት ደግሞ በስተት እንደሆነ ነው። እሱን ዲያሪውን ስትጨርሺ ነው የምናውቀው። አሁን ግን የመጨረስ አቅሙን አጣ። እውነቱን አውቄ ከምጎዳ እውነቱን ሳላቅ በተስፋ መኖር ይሻላል። አይሆንም ኮኪ፣ ማንበብ አለብሽ። ሲቀጥል ፈጣሪ ያለው ነው የሚሆነው። ስለዚህ መጋፈጥ ነው የሚሻለው። ሩት ደግሞ ፋይሉና ዲያሪውን ለጓደኛዋ እንድሰጣት ነግራኛለች። ስለዚህ የማንበቢያ ጊዜ አሁን ብቻ ነው ያለሽ። ውስጤ እኮ በጣም ስለፈራ ነው። ካልሆነ ሌላ አንብብልሽ፣ አንቺ አዳምጪ። ፍቅር የእህትን ነገር እንዴት ልታደርግ አሰብክ? የእሷ ነገርማ ተውኩት እኮ። ለምን? ምክንያቱም ምንም ማድረግ አልችልም። እንደማታገኛት አምነህ ተስፋ ቆረጥክ ማለት ነው? ኧረ አይደለም። እና ምክንያቱም እንደዚህ ሆኜ ፈልጌ ማግኘት አልፈልግም። እሷ ራሱ ፈልጋ እንድታገኘኝ ሁላ አልፈልግም።
እንዴ ለምን? ሲጀመር የማታውቀውን ወንድምነት ለቀናት አሳይቼ መንሳት አልፈልግም። ምክንያቱም አንደኛውም ጠፍቷል ብላ አምና ብትኖር ይሻላል። ግን እኮ ለአንድ ጊዜም ቢሆን ተገናኝቶ ተቃቅፎ መሰነባበቱ ትልቅ ነገር ነው። እሱ ለእኔ ነዋ። ለእሷ እኮ የማይሆን የእግር እሳት ነው የሚሆንባት። ስለዚህ ባለችበት ሰላሟን አግኝታ ትኑር። እኔ የምፈልገው እሱም ብቻ ነው። እሺ ምንድነው? ከዚህ በኋላ ያኛውን ቤት ትተሽ እዚህ ቤት መኖር ትችያለሽ። ቤቱን በእህቴና በአንቺ ስም አዙራለሁ። እንዴ ለምን? መሆን ያለበት ነው። እዚህ ምድር ላይ ያላችሁ እህቴና አንቺ ብቻ ናት እና ይሄን ብቻ ነው ስጦታ መስጠት የምችለው። ፍቅር፣ እኔ ግን ዶክተሮቹ ትሞታለህ ያሉን ነገር ምንም ውስጥ እያመነበት አይደለም። በቃ ዝም ብለው ያሉክ እየመሰለኝ ነው። ቢሆን እኔም ደስ ይለኝ ነበር፣ ግን እውነታውን አምነሽ መቀበል አለብሽ። ግን ከዚህ በኋላ በሰው ላለማቀስ ሞክሪ እሺ? እንደ መናገሩ ቀላል ይመስልሃል? እንደውም ከመናገሩ በላይ ቀላል ነው እንጂ። እንዴት? ሰዎች ሲከዱሽ ለምን እንደምታዝኝ ታውቂያለሽ? ምክንያቱም ደስታችን በእነሱ ስለመሰረት ነው። እውነተኛ ደስታ ደግሞ የሚገኘው ከራስ እኮ ነው። እና እውነተኛ ደስታ ከራስ የሚገኝ እኮ ነው። አንተ ለምን ሲከፋሽ ደውይልኝ አልከኝ? ለጊዜው በራስ መደሰት ስላለመደብሽ ይሆናል። እናት ምን ሆነሻል? አረ ምንም አልሆንኩም። ምን ነው? ፊትሽ እኮ ልክ አይደለም። የተፈጠረ ነገር አለ እንዴ? አይ ያን ያክል አሳሳቢ አይደለም። ችግር የለም እኮ ንገሪኝ፣ ምን ተፈጥሮ? ናፍቀኸኝ ነው? አንተ አልናፈኩህም? ቲቪው የት ሄዶ ነው? ቲቪውን ሸጠክ ነው ገንዘቡን የሰጠኸኝ? በቃ አትጨነቂ፣ የሆነ መንገድ እንፈጥራለን። አይ አንተ ምን እንዳትጨናነቅ፣ እኔ በራሴ መንገድ እፈታዋለሁ። የራሴ የሚባል ችግር እኮ የለም። ከዚህ በኋላ እኮ ሁሉም ችግር የጋራ ነው። የሆነ መንገድ እፈጥራለሁ። አንቺ ብቻ ተረጋጊ። እኔ እኮ አንተን ያፈቀርኩት የችግርክ ሰዓት ላይ ልሸሻ አይደለም። በችግሬ ሰዓት ያራከኝን አንተ እንዴት ነው መራቅ የምችል? ከአንተ ጋር የማሳልፋት እያንዳንዷ ሴኮንድ ለእኔ ምን ያክል የህይወት ስንቅ እንደሆነች ብታውቅ ኖሮ አትሸሸኝም ነበር። አንተ ብትሆን ትሸሸኝ ነበር? ታዲያ አንተ የማታደርገውን ነገር እኔ እንዳደርግ ለምን ትፈርድብኛለህ? እናቴ ስላቃተኝ ለመኖር ከአንድ ወር ያነሰ ጊዜ ነው ያለኝ እና አብረን ሆነን ጊዜሽን እንዳላባክነው ስለፈራው። ስለምን ጊዜ ነው የምታወራው? የኔ አንድ ወር ነው ባንተ የሚባክነው? የኔ ህይወት እኮ አንተን ከማግኘት አንድ ወር በፊት እኮ ይባከነ ነበር። እንደማታገኛት አምነህ ተስፋ ቆረጥክ ማለት ነው? ኧረ አይደለም። እና
ምክንያቱም እንደዚህ ሆኜ ፈልጌ ማግኘት አልፈልግም። እሷ ራሱ ፈልጋ እንድታገኘኝ ሁሉ አልፈልግም። እንዴ ለምን? ሲጀመር የማታውቀውን ወንድምነት ለቀናት አሳይቼ መንሳት አልፈልግም። ምክንያቱም አንደኛውም ጠፍቷል ብላ አምና ብትኖር ይሻላል። ግን እኮ ለአንድ ጊዜም ቢሆን ተገናኝቶ ተቃቅፎ መሰነባበቱ ትልቅ ነገር ነው። እሱ ለኔ ነው። ለሷ እኮ የማይሆን የእግር እሳት ነው የሚሆነው። እናቴ አልቻልኩም እኮ አመመኝ። ቆይ እሺ ምን ላምጣልህ? ውሃ ላቀብልህ? አንቺ ብቻ አትልቀቂ። እሺ እኔ አባት አለቅህም። አፈቅርሻለሁ። እኔም በጣም አፈቅርሃለሁ። እህቴ ስለኔ እንዲህ መሆን በምንም እንዳታውቅ አደራሽ። ከአንቺ ጋር የሚገናኝ ነገር ጥንቃቄ አድርጊ። አፈቅርሻለሁ። ያሬድ 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 አታደርገውም። ያሬድ ያሬድ ወይኔ ምን አለበት እንደናፈኩ አንዴ እንኳን አይቼ ቢሆን ኖሮ። ኦኬ በቃ ተረጋጊ። ፈጣሪ የፈቀደው ነው የሚሆነው። ኮኪ በወንድምሽ ጉዳይ እናገኘዋለን ብዬ ተስፋ አድርጌ ነበር፣ ግን አልሆነም። በዚህ ሰዓት ወንድምሽን አግኝተሽው ቢሆን ምን ያህል ደስተኛ እንደምትሆኝ ያሰብኩት። ግን ደግሞ ምን ተረዳው፣ ፈጣሪ ሁሉንም ነገር ባንድ አይሰጥም። ባለፈው ስትነግሪኝ በህይወትሽ ደስተኛ ያልሆንሽው በእኔና በወንድምሽ ምክንያት ነበር። አሁን ግን አንዱን እኔን አግኝተሽኛል። ለዛ ነው ፈጣሪ የምንመኘውን ሁሉ አይሰጠንም ያልኩሽ። ስለዚህ ከዚህ በኋላ ጠንከር ብለሽ በሰጠሽ ነገር ደስተኛ ነው መሆን ያለብሽ። እሺ አንተ ሁሌም ጠንካራ እንደሆነልህ አይደል የምትፈልገው? ከዚህ በኋላ በጣም ጠንካራ ሆነልሃለሁ፣ አታስብ። እሺ። እኔ ግን ግራ የገባኝ ነገር ይሄ ዲያሪ እንዴት ሩት ጋር ሊገኝ እንደቻለ ነው። ማለቴ ፍቅረኛዋን መስሎኝ ነበር፣ ግን ደግሞ በባህሪም በስምም አይገናኙ። ወይ የጓደኛዋ ሊሆን ይችላል። ቢኒ እንዴት እንደሆነ ባላቅም ፍቅረኛውን ማግኘትና የወንድሜ መቃብር ማየት እፈልጋለሁ። ግን አሁን ባለው ሁኔታ ሩት ትነግረናለች ብዬ አላስብም። ምንም ጥያቄ የለውም። የሉላ እንኳን አይሆንም። እሺ ታዲያ ምንድን ነው የሚሻለው? ወይ ለምን ዲያሪውን ለመለስክላት ጓደኛዋ እሷን ለምን አንጠይቃትም? ይሄ አሪፍ ሀሳብ ይመስለኛል። እስኪ ልደውልላትና የምትለውን እንስማ። ሄሎ፣ እንዴት ነሽ? ይመስገን ደህና ነኝ። መቼስ እኔ ጋር ልደውል የምችለው አስታርቂ ልትለኝ ነው አይደል? አይ አይደለም፣ ለሌላ ጉዳይ ነው። የምን ጉዳይ?
ጉዳዩ በስልክ የሚወራ አይደለም። ምትቺ ከሆነ ላግኝሽ። አይ እምችል አይመስለኝም። ምትነግረኝ ከሆነ በስልክ ንገረኝ። እሺ በይ ላግኝሽ። ብዙ አላቆይሽም። ሲቀጥል ደሞ አስታርቂ ይልልሽ አይደለም። ለማንኛውም ከሰዓት እንደዋወል። እሺ እደውልልሻለሁ። እሺ እንዳስታርቅ ካልፈለክ ታዲያ ለምንድን ነው የፈለክ? ስለ ዲያሪው። ዲያሪው ምን? ቆይ እሱ ዲያሪ የማን ዲያሪ ነው እንዴ? ይሄን ልጠይቀኝ ነው ፈልግሻለሁ ያልከኝ? አዎ ትልቅ ጥያቄ ስለፈጠረብኝ ነው። እሱ ዲያሪ እኔ ጋር በነበረበት ጊዜ ኮኪ አይታው አንብበው ነበር። የዲያሪው ጻፊ ፍቅረኛዋ ለአመታት ሲፈልጋት የነበረው ኮኪን ነበር። ምን? የምርህ ነው እንደዚህ ያልከኝ ያለው? አዎ ጥያቄንም ከዲያሪው የጀመርኩት ለዛ ነው። ይሄን ማመን ይከብዳል። ዲያሪው እኮ የሩት የእህቷ ነው። ሩት እህት አላት እንዴ? አዎ ሊያውም መንታ፣ ግን በህይወት የለችም። ይሄን እኮ አላውቅም ነበር። ውጪ ነበር የምትኖረው። እዚህ የመጣችው ያሬድ ከሞተ በኋላ ነው። ግን እኮ ዲያሪው ላይ ያየሁት ያሬድ እንደሞተ ብቻ ነበር። ሉላ ሞታለች እንዴ? እህቴ ባክሽን ተረጋጊ። ከመጣው ጊዜ ጀምሮ እኮ ራስሽን በሐዘን እየጎዳሽ ነው ያለሽው። አሁን ምንም ማድረግ አልችልም። በቃ ሁሉም ነገር እያስጠላኝ ነው። እስካሁን ድረስ ነገሩን ውሸት እየመሰለኝ ነው ያለው። እንደዚህ በመሆንሽ እኮ ምንም የምትቀይሪው ነገር አይኖርም። እኔ በቃ አሁን ሁሉም ነገር እያስጠላኝ ነው ያለው። እንዴ ምን ማለት ነው? እኔ እህትሽ አለሁኝ አይደል እንዴ ካጠገብሽ? ሩት እባክሽ ነው ከራሴ ጋር አይደለም። ብቻዬን ተይኝ። ምን ማለት ነው ብቻዬን ተይኝ ማለት? ሩት ነገርኩሽ እኮ ተይኝ። ምን ማድረግ እንዳለብኝ ራሱ አላውቅም። ሐዘኑ በጣም እየጎዳት ነው። እሱማ በጣም ይጎዳታል። ግን ደግሞ በዚሁ ከቀጠለች አሳሳቢ ደረጃ ላይ ነው የምትወርቀው። አሁን ግራ ያጋባኝና ከባድ እየሆነብኝ ያለው ነገር አልሰማ እያለችኝ ነው። አልሰማ አለችኝ ተብሎ ዝም አይባልም። ያው መታገል ነው እንጂ። እሱማ በጣም ከባድ ነው እባክሽ። በጣም ነው የምትወደው ማለት ነው። እሱማ እኮ የታወቀ ነው። ይሄ ራሱ አንዱ ማሳያ ነው። ባትወደው እንደዚህ አትጎዳም ነበር። አታደርጊውም እባክሽን እህቴ በእኔ ላይ ጨክነሽ አታደርጊውም እህቴ እባክሽን። ወይኔ ጉዴ እህቴ ሉላ ይህንን ውሳኔ በመወሰኔ በጣም ይቅርታ። ግን በቃ ከበደኝ። ያለ ያሬድ መኖር ለኔ ከምታስቢ በላይ ከባድ ነው እህቴ። አልቻልኩም። እሱን ለመርሳት ሞከርኩ፣ ግን እንኳን ልረሳው ጭራሽ ይናፍቀኛል እህቴ። እድሜውን በሙሉ ከምሰቃይ ለኔ የሚሻለው ነገር ይሄ ነው እና የምር የምትወጂኝ ከሆነ የያሬድን እህት ፈልገሽ አግኛት እህቴ። ይሄ አደራዬ ነው። እወድሻለሁ።
ሩት ለብዙ ጊዜ እሷን እያፈላለገች ነበር። የእህቴ አደራ አለብኝ ትላለች። እንደማገኛት ቃል ገብቼላታለሁ ብላ ውጪ መሄዱን ትታ እሷን እያፈላለገች ነው። ኮኪ ወንድሟን በመፈለግ ውስጥ በጣም ተሰቃይታ ነበር። እንደሞተ ካወቀች በኋላ ከባድ ሐዘን ውስጥ ነው የገባችው። ግን የዲያሪው መገጣጠም በጣም ነው የሚገርመው። ምናልባት ፈጣሪ ነገሮችን ያገጣጠመው በተስፋና በጉጉት ከምትኖር እውነታውን አውቃ እንድትኖር ሊሆን ይችላል። ምነግርሽን ነገር አታምኝም። ምንድነው? ከዛ በፊት ግን ኮኪና ቢኒያም ላይ ልታደርጊ ያሰብሽው ነገር እንዳይጸጽትሽ አሁኑኑ አቁሚ። ምን ማለት ነው እንዳይጸጽትሽ ማለት? ጓደኛዬ እስከዛሬ ስትፈልጊያት የነበረችዋን ልጅ አገኘኋት። ምን? የምርሽ ነው? አዎ አግኝቻታለሁ። ይሄ ማመን ይከብድሻል፣ ግን ኮኪ ናት። ምን? እንዴት እንደሆነ አላውቅም፣ ግን ደግሞ በዲያሪው ምክንያት ነው ይሄ ሁሉ ነገር የተፈጠረው። በዚህ ሰዓት ወንድምሽን አግኝተሽው ቢሆን ምን ያህል ደስተኛ እንደምትሆኝ ያሰብኩት። ግን ደግሞ ምን ተረዳው፣ ፈጣሪ ሁሉንም ነገር ባንድ አይሰጥም። ባለፈው ስትነግሪኝ በህይወትሽ ደስተኛ ያልሆንሽው በእኔና በወንድምሽ ምክንያት ነበር። አሁን ግን አንዱን እኔን አግኝተሽኛል። ለዛ ነው ፈጣሪ የምንመኘውን ሁሉ አይሰጠንም ያልኩሽ። ስለዚህ ከዚህ በኋላ ጠንከር ብለሽ በሰጠሽ ነገር ደስተኛ ነው መሆን ያለብሽ። እሺ አንተ ሁሌም ጠንካራ እንደሆነልህ አይደል የምትፈልገው? ከዚህ በኋላ በጣም ጠንካራ ሆነልሃለሁ፣ አታስብ። እሺ እህቴ ወንድምሽን በጣም ነበር የምትወደው። እሱን ማጣቷን መቋቋም ስላቃታት ነበር ራሷን ያጠፋችው። አንዳንዴ ቁጭ ብዬ ሳስበው ለሱ ያላት ፍቅር ምን ያክል ቢሆን ነው ብዬ ሳስብ ያስገርመኛል። እኔም ወንድሜን እኔ ብቻ እንደምፈልገው ነበር የማስበው። እሱ እኔን ቢፈልገኝ ኖሮ እስካሁን ድረስ ያገኘኛል ብዬ አስብ ነበር። እንደዛ አስበው ከሆነ እንኳን ሳገኘው ነው እንጂ ሳላገኘው መወሰን አልፈለኩም ነበር። ግን እሱም እንደኔ ነበር። እሱም ለአመታት ሲፈልገኝ ነበር። ይሄን ባወቅኩ ሰዓት እሱም በህይወት አለማግኘቴ ይበልጥ ውስጤን እየጎዳው ነው ያለው። ለእህቴ እህቱን ሳላገኛት ከዚህ ሀገር እንደማልወጣ ቃል ገብቼላት ነበር። ስለዚህ አሁን አግኝቼሻለሁ። ከቢኒ ጋር የተፈጠረውንም ነገር ደግሞ ለእህቴ ስል ይቅር ብዬሻለሁ። ሁለታችሁንም ይቅር ብያችኋለሁ እንጂ ማይሆን ሀሳብ ነበር ሳስብ የነበረው። ግን አሁን በእህቴ ስም ይቅርታኝ ሰጥቻችኋለሁ። ይሄንን ወንድምሽ ከማረፉ በፊት በእህቴና በአንቺ ስም አድርጎ ነበር ያረፈው እና እህቴ ሳገኝሽ ይሄንን እንድሰጥሽ አደራ ብላኝ ነበር። እናም እህቴ ሳገኝሽ ይሄንን እንድሰጥሽ አደራ ብላኛለች። ምን? አሁን ያረፍኩበት ቤት እዚሁ ቤት ውስጥ ነው፣ ግን ከዚህ በኋላ ብዙ መቆይ አይመስለኝም። አንቺ ግን ጠንከር ብለሽ ለወንድሜ ስትይ ደስተኛ መሆን አለብሽ። እሺ? አንድ ነገር ላስቸግርሽ፣ የወንድሜን መቃብር ጋር ትወስጂኛለሽ? እሺ፣ አሳይሻለሁ።
ነው።